ጤና ይስጥልኝ የዝግጅቶቻችን ተከታታዮች። ይህ ቁንጅና ሲለካ የተሰኘው ዝግጅታችን ሲሆን በዛሬው ዝግጅታችን ደግሞ ስለ ቁንጅና ይበልጥ በጥልቀት ለማወቅ ስለ አለካኩ የበለጠ ለመማር ወደ ቁንጅና ቤተ ሙከራ አብረን እንገባለን። በማህበረሰባችን ውስጥ በተለምዶ ወላጆች ትናንሽ ልጆቻቸውን ለማስፈራራት ከሚጠቀሙባቸው ዘዴዎች አንዱ ጭራቅ ነው። ጭራቁ ይበልሃል፣ ጭራቅ መጣልህ ብለው በተለያየ መልኩ ልጆችን ከሆነ ነገር ለመገደብ ሲሉ የሚጠቀሙት ማስፈራሪያ ነው። ታዲያ ይህ ጭራቅ ምን አይነት ነው? ይህ ጥያቄ ለሁላችሁም ነው። ይህንን ቪዲዮ ወይም ይህን ዝግጅት ለምትከታተሉ ጥያቄው ለሁላችሁም ነው። ምን አይነት ነው ጭራቅ? ምስሉ ምን አይነት መልክ ይኖረዋል ብላችሁ ታስባላችሁ? በአይነ ህሊናቸው አስቡ። ከቻላችሁም በወረቀት ላይ ጭራቅ የሚመስለውን መልክ ለመሳል ሞክሩ። በአጭሩ ግን ጭራቅ ለልጆች ማስፈራሪያ ተብሎ ነው የተዘጋጀው፣ የተፈጠረው በማህበረሰቡ ውስጥ ማለት ነው። በምናብ ያለ በአካል ታይቶ የማይታወቅ ፍጡር እንደሆነ ነው። ግን ለማስፈራሪያነት ትላልቅ ሰዎች፣ አዋቂዎች ወይንም ወላጆች ይጠቀሙበታል። ታዲያ እኛ አዋቂዎችን ብንሆን ወይም ሁላችንም ስለ ጭራቅ ያለን ግንዛቤ ውስን ስለሆነ ጭራቅን በአግባቡ ለመግለጽ፣ ለማብራራት፣ ምስሉን ለማስቀመጥ እንቸገራለን። በአጭሩ ግን የሚያስፈራ ነገር መሆኑን ነው የምንገነዘበው። ለእናንተ ጭራቅ ምን አይነት ነው? ይህ የመጀመሪያው ጥያቄ ነው። ይሄ ጥያቄ የመጣበት ምክንያት ቁንጅናን በተመለከተ መነሳት የሚገባቸው ጥያቄዎች ስላሉ ነው። ይሄ ሳይንሳዊ መንገድም የምርምር ስራም ነው። ከውበት ከቁንጅና ጋር በተያያዘ እንዴት ልኬቶችን ለማድረግ የሚያስችሉ ነገሮችን ለማግኘት የምንሄድበት መንገዶች ናቸው። ይሄ የመጀመሪያው ጥያቄ ነው። ከዚህ ጋር ተያይዘው ሁለተኛው ጥያቄ ሁላቸውም በምናባቸው ወይንም በወረቀት ላይ መንደፍም መሳልም ይቻላል። የአንድን ሰው ፊት ወስዳችሁ ያ ሰው አንደኛው ጆሮ ትንሽ፣ በጣም ትንሽ፣ ሌላኛው ጆሮ ደግሞ በጣም ትልቅ የሆነ ሰው፣ አይኖቹም በተመሳሳይ መልኩ አንድ አይኑ በጣም ትንሽ፣ ሌላኛው አይኑ ደግሞ በጣም ትልቅ፣ አፍንጫንም በተመሳሳይ መልኩ በመውሰድ ቀጥ ያላለ በማለት ምስሎቻችሁ ውስጥ ማስቀመጥ ትችላላችሁ። እንዲሁም ሌላውን የፊታችን አካል በተመሳሳይ መልኩ መግለጽ እንችላለን። ይህንን ካሰባችሁ ወይንም ከሳላችሁ በኋላ የሚሰጣችሁን ስሜት ተመልከቱ። ምን አይነት ስሜት እንደሚሰጣችሁ ከምስሉ እይታ መገመት ይቻላል።
ቀጥሎ ያለው ጥያቄ ትንሽ ወጣ ያለ ይመስላል። ይህም ምንድን ነው? ከምንኖርበት መሬት ወጣ ብለን ሌሎች ፕላኔቶችን በመዳሰስ እየተዘጋጀ የቀረበ ጥያቄ ነው። ብዙዎቻችን በትምህርት ቤት ያለፍን ከመሬት ውጭ ያሉ ፕላኔቶች ማን ማን እንደሆኑ እናውቃቸዋለን። እነ ቬኑስ፣ ሜርኩሪ፣ ማርስ፣ ጁፒተር፣ ሌሎችንም መጥቀስ ይቻላል። እነዚህ ፕላኔቶች አሉ። በሳይንሱ ግኝት እስካሁን ምንም አይነት ፍጡር አልተገኘባቸውም። በሌላው ዓለም በሌላ አካባቢ ግን ፍጥሮች ይኖራሉ ተብሎ ይታሰባል። ግን ያ በጣም ከፍተኛ ስራን የሚጠይቅ ወደፊት የሚደረስበት ሊሆን ይችላል። ለአሁኑ ግን ቅርባችን ካሉ ፕላኔቶች በመነሳት እነዚህ ፕላኔቶች ላይ እስቲ በሀሳባችን ፍጥሮች አሉ እንበል። የሆኑ ከሰው ጋር ተመሳሳይ የሆኑ ፍጥሯኖች ይኖራሉ እንበል። እነዛን ይኖራሉ ብለን የምናስባቸውን ሳይንሳዊ ግምት በመስጠት ምስላቸውን፣ አምሳያቸውን እናስቀምጥ። በዛ መሰረት ቀጥሎ ያሉት ምስሎች በዛ መልኩ የተቀመጡ ናቸው። እነዚህን ምስሎች አንድ ባንድ ተመልከቷቸውና ስለ ቁንጅናቸው፣ ስለ ውበታቸው የራሳቸውን አስተያየት ስጡ። እንግዲህ ቀስ በቀስ እነዚህን ደረጃዎች ሁሉ የምንሄደው አእምሯችን ውስጥ ነው፣ ከውጭ ነው፣ ከየት ነው? ስለ ቁንጅና የምንናገረው ነገር ስሜት ሰጥቶን ስሜታችን አንድን ነገር ቆንጆ ነው ብሎ ለመግለጽ የሚገፋፋን ወደዛ ለመሄድ የሚያንደረድሩን ጥያቄዎችና የቤተ ሙከራ ስራዎች ናቸው እነዚህ። እንግዲህ እንደገለጽኩላቸው በእነዚህ በተለያዩ ፕላኔቶች ላይ ያሉትን ፍጥሮች ከዚህ ከምስሉ በደንብ ተመልከቷቸውና ስለ ቁንጅናቸው፣ ስለ ውበታቸው መግለጽ ትችላላችሁ። እነዚህን የምነግራቸውን የተለያዩ ጥያቄዎች መልሶቻችሁን በኮሜንት ሴክሽንም ላይ መግለጽ ትችላላችሁ። ይሄ ትክክለኛ የመማሪያ መንገድም ከትክክለኛ መረጃን በመነሳት ስለ ቁንጅና፣ ውበት፣ አለካክና በአጠቃላይ ስለዛ ግንዛቤ ያለንን ነገር በአግባቡ ማስቀመጥ እንድንችል ነው። አካሄዳችንን ማስተካከል እንድንችል ነው የሚረዳው። በሂደት ብዙ ነገሮችን ቀስ በቀስ እየተማርን ወደ አንድ ጋራ ጥሩ ነገር መድረስ እንችላለን ብዬ እምነቱ በጽኑ ስላለኝ ነው። ያለበለዚያ በንግድ በገበያ በተለይ በገበያ ኢኮኖሚ በካፒታሊዝም ውስጥ የተጀመረው ሸቀጦችን ለመሸጥ ሲባል እየተዘጋጁ ያሉት የቁንጅና ውድድሮች እንደ ማስታወቂያ የሚያገለግሉ እነሱ መነሻቸውም የራሳቸው ታሪክ አላቸው። ለምን እንደዛ እንደተደረጉ የገበያ ኢኮኖሚ በተለይ በመስፋፋት ላይ እያለ የመጣ ነገር ነውና ከጀርባው ብዙ ነገሮችም አሉበት እና በማወቅም ባለማወቅም ብዙ ጊዜ እንደዚሁ ገልብጠናቸው ይዘናቸው እየተጠቀምን እንኖራለን። ማንነታችንን ጥሩ ነገር ነው ብለን የምናስባቸውን የራሳችንን የሆነውን ነገር ደግሞ እያጠፋናቸው እያወደምናቸው ነው የምንሄደው። በአንድ አካባቢ በተነሳ ተጽዕኖ ብዙ ነገር ልናጣ እንችላለን። ስለዚህ የእኛን ማንነት በማይነካ ሁኔታ ከሌላ መማር መውሰድ እንችላለን፣ መወሰድ ያለባቸው ነገሮች። ከዛ ውጭ ግን ጥፋቶችም ይኖራሉ። በተለይ የቁንጅና ውድድር ተብሎ የሚዘጋጁ ዝግጅቶች ውስጥ ምን አይነት ችግሮች እየታዩ ከቀለም አንጻር፣ ከዘር አንጻር ብዙ አይነት ትችቶች የሚቀርብበት ብዙ አይነት ወቀሳዎችም ያለበትና ብዙ አይነት አጸያፊ ድርጊቶችም የሚከናወኑበትም እንደሆነ መገንዘብ ይቻላል። እሱን በተከታታይ ባለው ዝግጅት ውስጥ በዝርዝር አቀርብላቸዋል። የሆኑትን በገሃዱ ዓለም የተከሰቱትን በጣም በጣም አስነዋሪና ዘረኝነት የተሞላው ድርጊቶችንም አቀርብላቸዋለሁ እና
ይህንን የምናደርግበት ምክንያት ክብር ያለው በማንነታችን በባህላችን በራሳችን ኮርተን ያንን የምንለው ነገር ለገበያ ማዋል ካለብን ከማንነታችን ተነስተን ገበያ ላይ ማዋል እንችላለን ብዬ ስለማምን ነው። አሁን ወደ ዋናው ጥያቄ እንመለስና እናንተ በዛ ላይ ተኩራችሁ የራሳችሁን አስተያየት መልስ መስጠት ትችላላችሁ። በኮሜንት ሴክሽን መጠቀም ትችላላችሁ። ቀጣዩን ጥያቄ ደግሞ አንድ ባንድ ቀስ በቀስ እንመለስባቸዋለን።